እንደዚህ ከባህር ዳርቻ ጎን ላይ ወይም ደግሞ ውሃ ዋና አካባቢ ወይም ደግሞ እንደዚህ ከምታዩት ባህር አካባቢ ላይ ቤተክርስቲያን ያለው የት ነው? ገምቱ እስኪ። ኢትዮጵያ፣ ሳውዲ፣ ዱባይ ምናምን፣ ካናዳ አይደለም። ይሄ እንደዚህ ማለት በጣም የሚገርመውን ነገር በዚህ አጋጣሚ ታውቃላችሁ። የትኛውን አሁን ያለሁበት አገር አካባቢ ቤተ ክርስቲያን የሆነ ጊዜ ለመጀመሪያ ጊዜ ሲሄድ ያጋጠመኝን ወይም ደግሞ ያየሁትን ልንገራችሁ። አሁን እኛ ጋር ኢትዮጵያ ማለት ነው ቤተ ክርስቲያን ሲባል ሌሊት ቅዳሴ አለ። ወንድሞቻችን ቅዳሴ ካለባቸው እዛ ሄደው ነው የሚያድሩት። ይሄ የቤተ ክርስቲያኑ ድምፅ ምናምን አሁን በፊት ገጠር አካባቢ ራሱ ይሄ ማብራትን ሶላር ሳይመጣ ቅዳሴ እዛው ስትሄዱ እዛው ቦታው ስትሄዱ እንጂ የሚሰማችሁ ከቤታችሁ ናችሁ አይሰማችሁም። አሁን ግን እድሜ ለቴክኖሎጂ ቤቱ ናችሁ የቅዳሴ ድምፅ ትሰማላችሁ ማለት ነው። እና እዚህ ሀገር ቤተክርስቲያን ማለት እንዳልኳችሁ የክርስቲያን ሀገር ናት ሳይፕረስ። የሆነ ጊዜ ቤተክርስቲያን ሄድኩ ማለት ነው። ከዛ ቤተክርስቲያን ከሄድኩኝ በኋላ ልክ ውስጥ ስገባ ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁ በሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት ወይም ደግሞ በፎቶ የምትመለከቱት ባህር ዳርቻ ላይ ነበርኩኝ። መቼ እንዳትሉ ሰሞኑን ማለት ነው። ያው ታውቃላችሁ እዚህ ሀገር አሁን ሙቀት ስለመጣ ትምህርትም ይዘጋል። ልጆች ያላቸው ልጆቻቸውን ይዘው እነሱም የዓመት ፍቃድ ወስደው ደስ የሚል ቦታ ደስ የሚል አካባቢ ሂደው ይዝናናሉ። ለአንድ ሳምንት፣ ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን እና ይሄ ነገር ታውቃላችኋ ኢትዮጵያ ቢለመድ ደስ ይለኛል። በተለይ በዓመት አንዴ በዓመት ሁለት ጊዜ እንደው ሌላ ሀገር ሄዳችሁ መዝናናቱ ቀርቶ ከቤተሰቦቻችሁ ጋር ስብስብ ብላችሁ የምታሳልፉበት ለምሳሌ በዓመት አንድ ጊዜ ቤተዘመድ እህት ወንድም በቃ ይመስለኛል ኢትዮጵያ ውስጥ ያው ወይ የሆነ ሀዘን ሲመጣ ወይ ደስታ ሲመጣ ነው ከስንት አንድ የሚሰበሰቡት። ለዛውም ግን ከደስታ ይልቅ በሀዘን የሚሰበሰበው ሰው ይበልጣል ታውቃላችሁ። እና እዚህ ሀገር ደግሞ ይገርመኛል። የትኛውም ሀገር ያደጉ ሀገራቶች ከኢትዮጵያ ውጭ የሚኖሩ ሰዎች ብጠይቁ በዓመት አንድ ጊዜ እረፍት ወስደው ለአንድ ወር ሊሆን ይችላል፣ ለሳምንት ሊሆን ይችላል፣ ለሁለት ሳምንት ሊሆን ይችላል፣ ለሶስት ቀንም ሊሆን ይችላል። ወጥተው ተዝናንተው እረፍት ወስደው ይመለሳሉ ማለት ነው። ስለዚህ ትምህርት ስለተዘጋ የዓመት ያው ትምህርት ሰመን ላይ ነው የሚዘጋው እዚህ ሀገር ማለት ነው። እናም ዛሬ አንድ የገረመኝን ነገር ልንገራችሁ። እዚህ የምኖርበት ሳይፕረስ ሀገር በጣም በብዛት ብዙ ጊዜ ቤተ ክርስቲያኖች ከባህር ዳርቻ ባህር አካባቢ ላይ ይገኛሉ። ለምን እንደው ታውቃላችሁ? ብዙ ጊዜ ሰመር ላይ ሰዎች ይጋባሉ። ባህር ዳርቻው ላይ ፎቶ ይነሳሉ። ከዛ ቤተ ክርስቲያኑም ቅርብ ስለሆነ ከቤተ ክርስቲያኑም ፎቶ ይነሳሉ። ሰውም ለመንጣት ለመጎብኘት እዛው ስለሆነ እነሱ ችግር የለባቸውም። ቤተ ክርስቲያን ገብተው በማንኛውም ሰዓት በማንኛውም ደቂቃ ሂደው ሊጎበኙ ይችላሉ ማለት ነው። እና እኔ በጣም የገረመኝ ነገር በዚህ አጋጣሚ ልንገራችሁ። በጣም የምወዳት ሀገር ናት። ደስ የምትል ያው ማለት በተለይ ለመኖሪያ የምትመች ሀገር ናት። ይሄ የታወቀ ነው፣ የሚያውቁ ያውቋታል። ነገር ግን ያው ከስራ ከኑሮ ውድነቱ ትንሽ ቢከብድም ግን እንደዚህ ባህር ዳርቻ ላይ ቤተክርስቲያን የት ነው አይታችሁ የምታውቁት? እስኪ ኮሜንት ላይ እና የት ምን አይቻላቅም። ባህር ዳርቻ ባህር አካባቢ ላይ ከስንት አንድ ካልሆነ ሳይፕረስ ሙሉ ለሙሉ በጣም ብዙ ጊዜ ባህር ዳርቻ ባህር አካባቢ ቤተክርስቲያኖች አሉ ማለት ነው። እና ታውቃላችኋ የዚህ ሀገር ቤተክርስቲያን እንደ ኢትዮጵያ አይደለም። ማለቴ አሁን ኢትዮጵያ ስትገቡ ገና ከውጩ የቤተክርስቲያኑ ድምፅ የቅዳሴው እንደዚሁም ደግሞ የቤተ ክርስቲያኑ የዕጣኑ ሽታ በቃ ምን ልበላችሁ ከግቢው ውጡ አይልም። እና እዚህ ሀገር ግን ታውቃላችሁ ያው እንደዛ አይደለም። ቤተ ክርስቲያን ቢኖርም እኔ አንድ ጊዜ ምን ገጠመኝ መሰላችሁ?
እዚህ ሀገር ቤተክርስቲያን መጀመሪያ እንደመጣው ጓደኛዬን የጠየኳት ቤተክርስቲያን አለ ወይ ነው ያልኳት። እና ግን የሆነ ጊዜ ቤተክርስቲያን የካቶሊክ አለ የኦርቶዶክስ አለ እና እኔ እንደውም ይሄ ቤተክርስቲያን የሚመስለኝ የካቶሊክ ነበረ። ግን ሴትዬ ኦርቶዶክስ ስለሆነች ታውቃለች እሷ ያው እዚህ ሀገር ሰው ስለሆነች አይ ሙሉ ይሄ ኦርቶዶክስ ነው እና እዚህ ባህል ላይ አካባቢ የሆነው ብዙ ጊዜ ሰዎች ሲጋቡ ቤተክርስቲያን መጥተው ነው የሚጋቡት። ከዛ ፎቶ ይነሳሉ። እዚህ ጋር የምታዩ ደግሞ ባህር ቢች ምናምን ደስ የሚል ቦታ ስለሆነ እዚህ ላይ ደግሞ መጥተው ፎቶ ይነሳሉ። ከዛ ታስቦ ነው እና ሰው እንዲጎበኝ ዋና ባህር ሲመጣ በዚያውም ቤተክርስቲያንን ጎብኝተው ይሄዳሉ በሚል ነው ባህር ዳርቻ ላይ እየተሰራው አለች ማለት ነው። ከዛ አንድ ጊዜ በጣም ሄጃለሁ ባለፈው፣ ግን ጥሩ ፎቶ ተነሳሁኝ ከአረቃዎቼ ጋር ስለሄድኩ ቪዲዮ አልቀረጥኩም በደንብ እንጂ እግዚአብሔር ከፈቀደ ድጋሚ ራሴን ችዬ እዚህ ቤተክርስቲያን እና አንድ ቤተክርስቲያን አለች ተራራ ላይ ልክ እንደ ግሸን ማርያም እናት በቃ ተራራ ላይ ያለችው ማለት ነው። መሄድ እፈልጋለሁ። በስነ ስርዓት በደንብ ቪዲዮ ቀርጬ አሳያችኋለሁ ማለት ነው። ነገር ግን ከዛ ቤተክርስቲያን እዚህ ቤተክርስቲያን ራሱ ብትሄዱ ውስጥ ሰው የለም። በቃ ማለቴ ሰው ስላችሁ ይሄ ቅዳሴ የሚቀድስ እኛ እንደ ኢትዮጵያ እዛ የሚያድሩ ስላችሁ ቅዳሴ ካለ ቤተክርስቲያን አባቶቻችን ወንድሞቻችን የሚያድሩት ማለት ነው። እና ያው ቅዳሴ ምናምን የለም ታውቃላችሁ፣ ከስንት አንዴ ነው። እና ውስጥ ስንገባ ስዕል አድኖ የእመቤታችን የቅድስት ድንግል ማርያም በቃ የተለያዩ ስዕል አድኖች ውስጡ አለ ማለት ነው። ከዛ ውጭ እዛ የሚያስቀድሱ ይሄ እንደ ሀገራችን ምናምን አለመኖሩ ትንሽ ቢደብርም ትንሽ ቢከፋም፣ ግን በተለይ እኛ ለምናምን ሁሌም ቤተክርስቲያን በየሄድንበት ሲኖር ደስታው ወደር የለውም። ደስታው በጣም ነው ደስ የሚለውና ግን ያው እኔ ከተረዳሁት አንጻር ካየሁት አንጻር በብዙ ጊዜ እንደዚህ እየተደራደረ የተመቸ ቦታ ላይ ቤተክርስቲያን በብዛት ያሉት ሳይፕረስ ናቸው። በዚህ አጋጣሚ እኔ ሳይፕረስ በጣም ብዙ ያላየኋቸው ቦታዎች አሉ። በጣም ደስ የሚሉ ታምራዊ የሆኑ ቦታዎች፣ ተራራዎች በጣም ብዙ እውነት ለመናገር መሄድ እፈልጋለሁ። ግን ለምንድን ነው ብዙ ጊዜ መኪና ስለሌለኝ ትላላችሁ በባስ ስለሆነ በባስ መሄዱ በፀሐይ ባስ መጠበቁ ምናምን ትንሽ ስለሚያስጠላኝ ነው እንጂ እግዚአብሔር ከፈቀደ እንደው የሄድኩ ቦታዎችማ ደስ ይለኝ ነበረ። እና ሳይፕረስ በጣም ደስ የምትል ሀገር ናት። ያው እኔ በጣም ወጣ ብዬ ቪዲዮ ስለማልቀረጥ ፎቶ ስለማላነሳ ምናምን ነው እንጂ በጣም ደስ የምትል ለመኖር የምታጓጓ ሰዎች የሚፈልጓት ሰዎች ለመጎብኘት ምርጫ የሚያደርጓት ሀገር ናት እና ያው እንግዲህ ሰራ ሳይፕረስ ይህን ካልኳችሁ ይበቃችኋል ማለት ነው። ሰላም ውዶችዬ፣ ቻናሌን ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉ። ላይክ ያስፈልገኛል። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። እንግዲህ ውሃው በነገራችን ላይ ይለያያል። ይሄ የምታዩት ውሃ በጣም እንትን ነው፣ ጫው ነው ግን እዚህ የሆነ እስቴቱ ይለያይ። አንዱ ከአንዱ ቦታ ውሃው ይለያያል። ውሃው ቆንጆ ነው ምናምንና ምንድነው ይሄ የምላችሁ ነገር ደግሞ ውሃው አሁን እዚህ ውስጥ ገብቼ ስወጣ ይሄ ሰውነታችን ላይ ጫው አይጣበቅም። የሆነ ቦታ ደግሞ ሲደን ባህር ደግሞ ልክ ሌላ ስቴት ስንሄድ ውሃ ውስጥ ገብታችሁ ከወጣችሁ እንዳለ ሰውነታችሁ በሙሉ ጫው ነው የሚሆነው እና ያንን አልወደውም። ግን ይሄ ከዚህ ቦታ እንሂድ ስባል እንዴት ደስ እንደሚለምን አንደኛ ውሃው በጣም ደስ ይላል። ውሃው ይሞቃል። በዛ ላይ ደግሞ ጫው ቢኖረውም ከሰውነታችሁ ጋር አይጣበቅም ማለት ነውና እነሱ ግን እንደምታያቸው እዚህ ጋር ይቅርታ እንግዲህ ለመቅረጥ አልተመቸኝም። ተጋድመው ወይም ደግሞ ልብሳቸውን አውልቀው ፀሐይ ይሞቃሉ። ለምን ፀሐይ ስለሚያስፈልጋቸው ፀሐይ ቫይታሚን ነው ብሎ ስለሚያስቡ እንደዚህ እንግዲህ እንደምታዩቸው ሴትዮዋ እንደው በሰሳት ነው የገባችብኝ። ፀሐይ ይሞቃሉ ማለት ነው። እኔ ደግሞ ፀሐይ ጠራቴ ነው። ፀሐይ አልወድም። በቃ በተቻለኝ መጠን ኮፍያ አድርጌ ፊቴን ፀሐይ እንዳይነካኝ። ለምን ፀሐይ ሲመታው ፊቴ እንትን የሆነ እንደ ማዳት ይሆንብኛል እና ሰውነቴ ደግሞ በጣም ነው
ይቀላል፣ ልክ ያሳከኛል ማለት ጨው ማለት ነው። ሶ ያ ስለሆነ ብዙም ውሃ የመሄድ ፍላጎቱ የለኝም፣ ግን እንደዚህ ቦታዎች ለማየት ፍላጎቱ አለኝ። ግን እኔ አልፈልግም ስላልኩ ደግሞ ዋና ወይም ባህር አለመሄድ አልችልም። ለምን? በተለይ ልጆች ቤት የምትሰሩ ሰዎች ግዴታ የትም ሲሄዱ አብራችሁ ነው የምትሄዱት። ያ ስለሆነ የእንጀራ ጉዳይ ስለሆነ የኑሮ ጉዳይ ስለሆነ ምንም አጋችሉም። ከሀገሩ የወጣ ከሀገሩ እስኪመለስ ቢጭኑት አህያ ቢጋልቡት ፈረስ የሚባለው አባባል ወይም ዘፈን ለእኛ ለስደተኞች ነው። በተለይ የሰው ቤት ለምንሰራ ኮንትራት አልችልም፣ አልገባም፣ አልሄድም፣ ጨው ይነካኛል፣ ውሃ ይነካኛል፣ ውሃውን አልወደውም ማለት አንችልም። ግዴታ እስከተቀጠርን ድረስ የመውጣት ፍላጎት መውጣት ትችላላችሁ ከቤት ከስራው ማለት ነው። ግን ሰዎቹን ወዳችኋቸው ከዛ ደግሞ ባህር ልክ ውሃ ላይ ምናምን አልሄድም ማለት አትችሉም። እኛ ስለሆነ ያለው ነገር ይሄ ነው። ቤተክርስቲያኗ ግን በጣም ነው የምታምረው፣ በጣም ነው የወደድኩት። አንድ ቀን ግን ውስጥ ገብቼ በስነ ስርዓት ካጠገቡ ፎቶ ተነስቼ አሳያችኋለሁ። ይሄንን በርቀት ነው ያነሳው። በነገራችን ላይ ከዚህ ቤተክርስቲያኑ ለመሄድ ወይ ዙሬ ወይ ደግሞ ውሃውን ተሻግሬ መሆን አለበት። ግን እኔ እንዳልኳችሁ በርቀት ነው ፎቶ ነው ያነሳሁት ማለት ነው።